ሰላም ተነስተልን እንዴት ውላችሁልናል እንዴት አምሽታችኋል ኢትዮጵያውያን በያላችሁበት ዘመነ ቴዎድሮስ ገብርኤሉ ጌታቸው እኔም ሳሙኤል በጋሻው ፈሽ ብለን ተመልሰን መተናል እንዴት ቆያችሁልን ሰሞኑን እንግዲህ አውዳመቶች ነበሩ ሁለት አውዳመት አሳለፈን እንግዲህ ስጋውም እየተበላ ዶሮም እየተበላ ዳቦም ገብርኤል ይዞ እንደዚህ ያለቀም አላሉ ነጫው ስማታት ብዙ ምንለበት ማለት አይደለም ያው በደስታ ምናሳልፋቸው ናቸው እውነት ነው ያ የጥምቀት በተለይ ውጪ ላይ ሎሚውን ምናምን አሁን በፕሪም ተቀይሯል ለማንኛውም ስታከብሩ ለነበራችሁ በሙሉ እንኳን አደረሳችሁ ለማለት እንወዳለን ዘመኔ እንኳን አደረሳችሁ እንዴት ናችሁ ወዳጆቻችን አለን መስኪን እንግዲህ ለዛሬም እንደተለመደው አንዳንድ ቁም ነገሮች መራርጠንላችኋል ፈታም ትሉባችኋላችሁ ቆይታ እናድርግ ወደ መጀመሪያው እንለፍ ሀገር ስም ያውጣልኝ ተመለስ ግዴለም በታማነ ወርነው ባጣህ ለዘላለም እንደኔ ማናለ በንባው ለፍቶ አዳሪ በተወደደለት ፍቅር አበዳሪ ማራኪ ድምጽ ስላል ነጃታጠረችው አሪፍ ነበር ትንሽ ረዘም ብታረገው ገና በቃ አንተ ውስጥ ስገባ ምን ደስ እንደሚል ታውቃለህ በጣም ተረጋግታ መሆኑ ማለት ምንም ሳትጨነቅበት ምናምን ሰው አንዳንድ ሰው ለምስ በጣም አሁን ባለፈው ስለ ነበር የሚገታተረው ሰው ጉሮሮ የዚህ ነው በቃ እንደዚህ በነፃነት ስሙዝ የሚገታተረው ሰው ይቅር ይበለህ ግን ያው ለማንኛውም አሪፍ ድምጽ ነው ያለው ዘና ብላ በቃ ምንም ሳትጨነቅበት ደስ ይላል ትንሽ አይደል ረት ያለች ነች መስቀሏ ትንሽ ተንጋደደ እንጂ it's okay እርጋታዋ ደስ ይላል ቆንጆ በጣም ወደናል የሚያምር ድምጽ ግን ረዘም ቢልና በደንብ እንደዚህ እንደተዝናናች እኔ ድምጻዊ ግን ወዳለሁ ታውቃለህ የሚቀልጽ በጣም አሪፍ ነው ደስ ይላል እንደማማት እንደነ ወሳይ ምናምን ብዙ የሚቀልጽዋል ማዲ ነበር ነፍሱን ይማር ወደ ቀጣዩ ቪዲዮአችን እንሂድ እንግዲህ ዘና ፈታ ያላችሁ ላይክ ሰብስክራይብ ሼር ደግሞ ለወዳጅ ዘመድ እየተደረገ አብረን እንቆይ ወደ ሁለተኛው እንለፍ እኔ የሚቆጣ ሰው አስደነግጠኝም የሚጮህ ሰው አይረብሸኝም ሲዛትብኝ ምንም ነው የማይመስለኝ እኔ የምፈራው ሰው ዝም ሲለኝ ነው ለምን ካልከኝ የተናገረ ሰው ግማሽ አቅሙን ተጠቅሟል ዝም ያለ ሰው ግን ወይ ከልቡ አዝኖብኛል ወይ ደግሞ ቀን እየጠበቀ ነው አልፍጧል አሪፍ ነው ምን ተሰማሽ አይ በዝምታ ያስጨነቁኝን ሰዎች እያሰብኩ ነበር አንዳንድ ጊዜ የሆነ ነገር ላይ ወይ ተነጋገርና ምናምን ከሆነ ጊዜ በኋላ ግን እዛ ነገር ላይ መነጋገር ታቆማለህ ከተታቋለ በቃ ነገር እንዳበቃለት ማለት ነው እና ያንን ያሰቀያል የተፈጥሮ ጉዳይ ይለያያል አንዳንድ ሰው እንዳዘነብህም ሳይነግርህም ነው የሚያቋርጠው ሙሉ ለሙሉ ማለት ነው ሲከፋብህ መከፋቱ እንዳለ ሆኖ ግን ተከፍቶብህም ተከፍጄብሃለሁ ብሎ አለመናገሩም ችግር ነው በተለይ ለሪሌሽንሺፕ ነው እንደዚህ አይነት ባህሪ በጣም ጎጂ ነው ኮሙኒኬሽን አሁን ለሰዎች ተግባቦት እንዲኖር ማለት የተሰማቸው መናገር አለባቸው ቅሬታቸውን ሳይናገሩ ውሳኔ ላይ መሄድ የለባቸው ለምን እንዳደረክ እንዴት እንዳደረክ ምናምን በሂደት ቢሆን ነበር አሪፍ ነው ማለት አንዳንዴ ጭቅጭቁም ይናፍቃል ለካ ማለት ልክ ነው ሲቀርሱ የሆነ ነገር እንደተበላሸ ታውቃለህ ማለት ነው የሆነ ፊልም አለ አይደል ደረጃ የሚሰራበት ማለት ያው ሚስቱ ላይ ቺት አደረገ ምናምን ከዛ በፊት በተለያየ ጉዳይ ላይ ጨቃጨቁ ነበር ከዛ በኋላ ግን ዝም አለችው በቃ በጣም ዘጋችሁ የሚገርም ታናግረዋለች እኮ እንዲጥርቅም ሳይሆን ታናግረዋለች ግን በቃ በሚያጠፋው በሚለው ነገር ላይ መነታረክ አቆመች የቢሮ ስራ መሰለ እሺ በቃ ተጨነቀ በቃ ሰምታ የሆነ ቀን እየጠበቀችለት እንደሆነ እየተሰማው ማለት ነው ያረከዋላ ያረጋውን ነገር ሰምታ መስሎ ሲጨነቅ ነበርና አንዳንዴ እንደዛ ነው የሆነ ነገር ዝምታ ሲውጠው ሰላም ማለት አይደለም የተፈጥሮ ጉዳይ ሊኖር ይችላል አንዳንድ ሰዎች ዝም ያለውን ፍሩ ይባላል ዝም ያለውን ፍራው ነውና ግን መነጋገር ደግሞ ያው እውነት ነው ግን ማለት ዝም እንድትወስን ደግሞ የሚያደርግህ ወቅት ላይ ተደርሳለህ በቃ ማለት
ይጥራል። አሁን በሪሌሽንሺፕ ውስጥ በአንደኛ ወገን ብቻ ከሆነ ለምሳሌ ጥረት ያለው ነገሮችን ለማስተካከል የሚሞከረው ምናምን ከዛ ደግሞ ጭቅጭቋን ጀመረች ምናምን ስለሚመጣ ከዛ በቃ ዝም ይባላልና እንግዲህ ልክ ዝም ሲባል ዝም ያለውን ፍራው ይባላል። ዝም ያለውን ፍራው እውነት ነው። በጣም ቆንጆ አይመክርም፣ ዝምታ አይመክርም። በየትኛው መንገድ ቢሆን ሰዎች ፍረስትሬሽናቸውንም ቢሆን መናገር አለባቸው ነው። ዝም ካልከው አማል እንዴት ነው ምንም ምላሽ አለመስጠት መፍትሄ አይሆንም። ጥሩም አይደለም መጥፎም አይደለም እኮ ነው። ባይዘው ኢግኖር ማድረግ ማለት ትልቅ ስህተት ነው። በተለይ ለግንኙነት በአመዛኙ ግን መጥፎ ነው ማለት በቃ በዛ ነገር ላይ ተስፋ ቆርጠሃል ማለት ነው እኮ። ልክ አይደለም ይብሳል። ልክ አይደለም። በዛ እኮ ነው መፍራት ያለበት። ዝም ያለህን ሰው ዝም አትበሉ። እሺ እንቀጥላ። እልፍ ውሸቶች ተደርድረው ፍቅርን ማቀም እያበጀ ዓለም ጊዜ ሴትነቴ በቀስታ ተፈጀች። አለሽ ወይ ደህና ነሽ ብለህ ስትጠይቀኝ በዛው ቅጽበት ሰላም ሁሉ ራቅ። በእንባ ሰመጥከኝ ሰላም ነሽ እያልከኝ ሰላም ይነጠቀኝ። ይሄ ግጥም ለጽዮን ግርማ ይሆንልኝ እና የጽዮን ግርማ ላቭ ስቶሪ ደግሞ ያላያችሁ ከታች ሜንሽን አደርግላችኋለሁ፣ ገብታችሁ እዩት። ሴቶች ደግሞ በበለጠ ትማሩበታላችሁ። እንግዲህ ምናልባት እዚህ ጋር የጽዮን ግርማን በ17 ተከታታይ ክፍል በቲክቶክ ላይ ታሪኳን ያጋራች የፍቅር ታሪኳን ያጋራች ከ2 ዓመት በፊት የፈረሰ ትዳር ምናምን አይነት ታሪክ ነው። እንግዲህ ያያችሁ አይታችሁታል፣ ያላያችሁም ደግሞ እንግዲህ ያው ትምህርት ስለሚገኝበት ገብቶ ማየት ጥሩ ነው። በተለይ በግንኙነት በትዳር እና መሰል ጉዳዮች አለመግባባቶች እስከምን ድረስ መታገስ አለብን፣ እስከምን ድረስ መታገስ አይኖርብን የሚለውን ነገር የበለጠ ለይቶ ያሳያል። ግጥሙም በጣም አሪፍ ነው። እንግዲህ ታሪኩ ከጽዮን ግርማ ጋር እንዲሰራሰን አድርጋ ነው የሰራችው። ጥሩ ነው። አንዳንዴ ራሱ የበደላችሁ ሰው ምን ሆናችኋል ብሎ ሲጠይቅ ከዛ በላይ ህመም የለም ማለት ለህመሙ ምክንያት የሆነው ሰው ሆኖ እሱ እንዳልበደለ እሱ እንዳላደረገው ምን ሆናችኋል ብሎ ደግሞ የበለጠ አኩራፊ ሲሆን የበለጠ ተቆጪ ሲሆን ቅር ያሰኛል ነው አላማው። ይሄን ይመስላል እንግዲህ አሪፍ ነው። እንቀጥል፣ ወደ ቀጣዩ ደግሞ እንለፍ። ነው ለማን የመከሩት ተብለው በሰጡት መልስ እኔ ምንም አላልኩትም አሉ። ግን ያልኩት ነገር አጭር ነገር ነው። በቃ ምንም አላልኩትም ማለት ብዙ አላወራውለትም። እኔ አንተም ብሆን መጫወትን እመርጣለሁ፣ መቀጠል ይሻለኛል። እኔ አንተም ብሆን ይሄን አደረገው ነበር ነው ያልኩት። ማኔ ስቴዲየም ውስጥ ይሄው ኤልሃጂ ዲዩፍ ተመልካች ነበር ለሜዳው በሚቀርብ ቦታ። ሌላው የቀድሞ የሴኔጋል ብሔራዊ ቡድን ተጫዋች ማማዱ ኒያንግም በቪዲዮ በጣም ብዙ ስለሆነ እንያዘው እዚህ ላይ ግን ዋናው ቁም ነገር እሱ ላይ እናወራበት። እንግዲህ አፍሪካ ዋንጫ ተደርጎ የዋንጫው እለት ነው የተከሰተው የክስተት እሱ ላይ እናወራበት። የዳኛው ውሳኔ ምንም ጥያቄ የለውም። በጣም አወዛጋቢ ውሳኔ ነው የወሰነው። በተለይ የተሻረው የሴኔጋል ጎል ምንም ስሜት የማይሰጥ ጎል ነው የተሻረው። ለዛ ነው ስሜታዊ የሆኑት እንጂ እነሱ ላይ ፔናልቲ በመሰጠቱ ብቻ አይደለም። እነሱ ላይ ፔናልቲ የተሰጠበት መንገድ ሊያሰጥ ይችላል። 50 ቢያሰጥም ያጭቀጭቃል። የዳኛው ውሳኔ ነው እሱ። ከምንም በላይ ግን አነጋጋሪው ነገር የሴኔጋሉ አሰልጣኝ የወሰነው ውሳኔ ነው አይደለ? ተጫዋቹ ነው ግን አይደለ? በትልቅ ሌቭል ላይ ነው ይሄ። አስደንጋጭ ነው። ድሮ በቃ ሰፈር ላይ ተጫዋቹ ገብርዬ በቃ በጣም ያሳፍራል። ይሄ ኳሱ የሱ የሆነው የኳሱ ባለቤት ህፃን መጣላችሁ ባይምሯችሁ? በቃ ሲደብረው ጨዋታው ሲደብረው በቃ እሺ እንደውም ገባለሁ። እሱማ ሲደብረው ሲደክመው ምናምን ቤት ሲጠራ ብዙ ነገር አለ። ባለኳስ ብዙ ውሳኔዎች ሊወስን ይችላል። ግን በዳኛው ውሳኔ ተበሳጭተህ ጥለህ የምትሄድበት ጊዜ አለና ደግሞ ትልቅ ፋይናል ነው። ይሄ ደግሞ ፋይናል ነው፣ አፍሪካ ዋንጫ ነው። አሰልጣኙ ትንሽ ስሜቱን መቆጣጠር ነበረበት። በርግጥ ኳስታም ስሜት ያደርጋል፣ ግን ከክስረት ነው ያዳነን። ዲዛስተር ነው ማኔ ከክስረት እንደ አፍሪካ አድኖናል። ኢሜጃችንን ያጠፋ ነበር። ጥሩ አይደለም። ለልጆችም የሚሰጠው ትምህርት ጥሩ አይደለም። በቃ እንኳን አይደለም ጨዋታው ተቋርጦ ቀርቶ ተመልሰው ተጫውተው እንኳን ስቲል ይሄ በእግር ኳስ አጋጣሚ የሚነሳ ነው። እንደ መጥፎ እንትን ይነሳል።
ተቋርጦ ደግሞ ቢሆን ማሰብ የባሰን ከና ከቲው በቃ ባይጫወቱ ኖር ደግሞ ማሰብ ነው። እኔ አሁንም ደግሞ ቢሸነፉ ኖር እንደዚህ ሆኖ ቢሸነፉ የሚባለው ነገር ራሱ ያሳስበኝ ነበር ታውቃለህ። ካለፈም በኋላ ራሱ አሁን ቢሸነፉ ኖር ያኔ እንደዛ ስለሆነ ነው የሚል አይነት ነገር ያመጣ ነበር። ገብቷል አሳይ ሴኔጋል ማሸነፏን ጥሩ ነገር ነበር። አዎ ብቻ ኤኒዌይስ ማኔን ብዙዎቻችን እንወደዋለን። የሱ ክለብ ደጋፊ መሆን አሉን በስነ ምግባሩ እንወደው አይነት ተጫዋች ነው። ለአፍሪካ ትልቅ ውለታ ነው የሰራው። በዚህ አጋጣሚ ደግሞ በህይወቴ ስታወስ አለ ቃል በቃል በህይወቴ ስታወስ የምፈልገው እግር ኳስ ተጫዋች ነበረ ሳይሆን መልካም ስብዕና ያለው ሰው ነበረ መባል ነው የምፈልገው ሚልና ነገሩን ከኳስም ገዘፍ አድርጎ ስብዕና ላይ ነው እንትን ያደረገው። ጥሩ የሊደርሺፕ ኳሊቲ ነው አሰልጣኙ ማድረግ የነበረበት ነው ያደረገው ሲያጠር ማለት ማድረግ ወጣ ገዘበዲ አይ ገብቶ ነበር። ስነ ምግባር አሁን ሊኖርህ ቢገባው ትልቁ እንትን ላይ መሆን የነበረበት አሰልጣኙ ነው። በቃ አስተሳሰቡ ነው ያያለ ነገሮችን ለማየት ነው። አስቀድመው ምን ነበር መሰላችሁ? አሁን ዳኛው እንዳላችሁት መቆጣጠር አለበት ግድ ነው። ግን አስቀድመው ሰስፔክት የሚያደርጓቸው ነገሮች ነበሩ። ለምሳሌ ከማደሪያ እሁድ ሊጫወቱ ከአርብ ጀምሮ የያዙበት ሆቴል ለጸጥታ የማይመች አንድ አይደል አፍሪካ ላይ እኮ የሚደረጉ ነገሮች አሉ። እሱ ነገር አይታውታቸውም ያውቃሉ እኮ። ይሄ ምንም በአፍሪካ ብቻ ሳይሆን ባለፈው አርሰናል ሙቅ ሻወር ከለከለም ብለው አትሌቲኮ ማድሪዶች እንደዛ አንዳንድ እንትኖች አሉ ትሪኮች አሉ። ያው የሚመጣ አንድ ቡድን ስነ ልቦናውን ለመስረቅ የሚደረጉ ነገሮች አሉ። ኤኒዌይስ ማን እናመሰግናለን። እንቀጥል። ቁጭ እስክንል ለተካለው ሜዳ ከለምለም መስኮ ላይ ተያይዘን በፍቅር ዓለሙ እስከምንወያይ እስካውጋ ሆነ ካጠገቤ ገፋፋትው ግርጌ መናፈቄን እኔ እንደው አልተወው ነረ እንዴት አድርጌ። አንደኛ ድምጽ የእውነት በጣም ደስ ነው። ከድምጿ ጋር ግን አትገናኝማ። አዎ ሻካራ ነው ድምጿ አይነቱ ከመልኳ ካላት አፒራንስ ጋር አይሄድም። ሂፕሆፕ ምናምን የምታደርግ ነው የምትመስለው። ዘፋኝ ነች ከተባለ ስልቷን መገመተው ሂፕሆፕ ነው ወይ የሆነ እንደዛ አይነት ነገርና ኤኒዌይስ ታሪክ ጥሩ ድምጽ በጣም ያምራል። በርቺ ዘመን ተዋጠለትም ግን አይ ጥሩ ድምጽ አላት። ግድ የለህም ይሁን ብለህ ታልታል። እሺ ነፂ አይወደኝም ያልሽው የጠላሁሽ የታል? አይወደኝም ያልሽው የጠላሁሽ የታል? ያለኝ አንዳች መሄዱንስ ሂጂ ለማናደራሽ መሄዱንስ ሂጂ ለማናደራሽ በፍቅርሽ ተይዤ ስሪት ያየሽ እንግዲህ ልጆቹን ቤተሰቡን ተለይቶ እንዳለ እንዳባወራ
ነው ያደመጥኩት። ይህን ስራ ስንሰራ እንግዲህ ያው ከነፂ እልፈት በኋላ ነውና በዚህ ደረጃ እንድረዳው አድርጎኛል። እዚህ ጋር የታሪኩ ባባ ታሪኩ ብርሃን ወይም ባባ የታሜ የነሱን ፎቶ ያየሁኝ መቋቋም በጣም ይከብዳል። የእውነት አሁን ታሜም ያረፈበት ሁኔታ እንደወጣ ነው የቀረው። ታሪኩ ባባ ታሟል በርግጥ በሚታወቅ ደረጃ ምናምን፣ ግን እንዲህ በቃ ለሰዎች ደስታ እየሰጡ ቆይተው በብዙ ልፋት ውስጥ አልፈው እዚህ ደርሰው እያየናቸው ለምንም እንኳን አሁን ነጻነት ይሄ ወደ መጨረሻው አካባቢ የሰራው ስራ ነው እንግዲህ እንደምታዩት ዘመን ገብሬ ብዙ ነገሮች ያው ምልክቶቹ ይታያሉ ፊቱም ላይ ምናምንና እሱ ደግሞ በቃ ከልጆቹ ጋር ኑሮ ቢሆን ባይነኝ እኔ ሁሌ በቃ የእውነት ነው ማለት በኋላ ልጁም ሲያለቅስ ሰምተናል። ለአባቱ ያለውን ስሜት ገልጿል ምናምንና ዶ በተቻለ መጠን ሳይረፍድ እንቀላቀል። በቃ ባለትዳር የልጆች አባት የልጆች እናት የሆኑ ሰዎች በተቻለ መጠን መለየት የለባቸውም ባይነኝ። በስራ አጋጣሚ ምናልባት ሊሆን ይችላል ያው አስቸጋሪ ነፂ ለኢትዮጵያ ነው አይደል ስላለና ሴቲንጉ ነፂ ተፈጥሮ ለኢትዮጵያ ነው የሚሆነው። ጭምር እኮ አልቻለም እሱም ብሏል። ኖርማሊ ነው ይከብዳል ብቻ በጣም ያሳዝናል። ነፂ ህመም ግን አለው አየገብሬ በኋላ ህመሞቹ ምናምን ተሰማ እኛ አላስተዋልንም እንጂ ነፂ እንትን ነው ማለት ይመስላል የሆነ በምድር ላይ ያለው ቆይታ ብዙ እንደማይሆን አንዳንዱ ነገር ላይ የሚያውቀው ይመስላል ሁሉ የሚናገራቸው ነገሮችና በጣም ተዘናግተን ነበር ነው ለመናገር። በጣም እጅግ በጣም አሳዛኝ ነው መቼም የነፂ ነገር በየጊዜው ያስታወስነው እንደምንተክዝ አስባለሁ። ብዙዎችን ነው የሚወክለው። አሁን እሱም ብቻውን አይደለም የሚወክለው። ብዙ ሰዎች አሉ ህመማቸውን ለሰው ሳይናገሩ የሚኖሩና እነሱን ነው የሚያሳየው። ነፍሳችሁን በአጸደ ገነት ያኖርልን ሶስቱንም እዚህ ጋር በፒክቸርም ስናያቸው። በዚህ አጋጣሚ ሰሜ አንድ በጣም ማከብራትና ማመሰግናት ሰው በዚህ ሳምንት ህይወት አልፏልና በዚህ ነገር ምናልባት አድማጮችም ሊያውቋት ይችላሉ። በስነ ውበት ዘርፍ አዲስ አበባ ውስጥ በጣም ስመጥር ከነበሩ ሰዎች መካከል ትራስ ገብረ ኪዳን ወይ ቴሪ ትገኛለች። ፌስቡክ ላይ ቴሪ መጀመሪያ ቀጣሪ ነች ከስራ ከትምህርት እንደወጣሁና እድሉን ስለሰጠችኝ አንድ ቀን አመሰግናታለሁ ብዬ አስብ ነበር። እንግዲህ በዚህ ሰሞን ህይወት አልፏል። በጣም ነው ማዝነው። በጣም ለመኖር ጉጉት የነበራት ነች። በጣም ራሷን የምትጠብቅ ነች። ጤንነቷን ብታዩት ከእድሜዋ ላይ 15 ወይ 20 ዓመት ቀነሳችሁ ነው የምትገምቱት። እድሜዋን ብትገምቱት ታማሞች ሲባል ሰማሁና በጣም አዝኛለሁ። በዚህ አጋጣሚ ለምታቋት ሁሉ ለወዳጆቿ ደንበኞቿም ጭምር መጽናናትን መመኘት እፈልጋለሁ። ታንኪ ዩ ገብሬ።